ኢስላማባድ ከመጋረጃው ጀርባ ትራምፕና ራግቻ ያልነገሩን 5 ሚስጥሮች። ትራምፕ ከወትሮ በተለየ ሁኔታ ድርድሩ ተጠናቆ ጦርነቱ እንዲያበቃ ጓጉተዋል። ለምን ይመስላችኋል? ኢራን በበኩሏ በሁለት ሀሳብ መሃል ትወጥራለች። እንደ ትራምፕ ለድርድር የጓጓች ቢሆንም መሳሪያውን የታጠቀው አካል መተኮስ የማቆም ፍላጎት የለውም። በኢራን ዲፕሎማቶችና የጦር መሪዎች መሃል ለምን ይመስላችኋል ልዩነት የተፈጠረው? ፓኪስታን ሁለቱን ጸበኞች ካላስታረቅኩ እንቅልፍ አይወስደኝም ያለችው ለምንድን ነው? ዓለም ሰላም እንዲያድር ወይስ የኢራንና ሊባኖስ ደጆች መፍረሳቸው አሳዝኗት? ሚስጥሩ ወዲህ ነው። ውድ የፈታ ዴሊ ቤተኞች፣ በዛሬ መሰናዷችን ከኢስላማባዱ ድርድር ጀርባ ስላሉ በአደባባይ ያልተነገሩ እውነቶች 5 ሚስጥሮችን እናቀብላችኋለን። መሪዎች ምንድን ነው የደበቁን? ለምንስ ነው የማይነግሩን? የዛሬ ጨዋታችን ጥያቄ ነው። ከሚስጥሮቹ በፊት በዚህ እናሟሙቅ። ትራምፕ ወደ ዛቻቸው ተመልሰዋል። ዘ ጆን ፍሬድሪክስ ሾው ከተባለ ወግ አጥባቂ የሬዲዮ ፕሮግራም ተደውሎላቸው ይደራደራሉ፣ ካልተደራደሩ ግን ከዚህ በፊት አይተውት የማያውቁት አይነት ችግር ያጋጥማቸዋል ሲሉ ተናግረዋል። ፌር የሆነ ስምምነት ያደርጉና አርፈው የወደመ ሀገራቸውን ይገነባሉ። ነገር ግን ይህን ሲያደርጉ ኒኩሌርን እንዳያስቡ፣ እሱም ማይታሰብ ነው። ኒኩሌር እንዲታጠቁ በፍጹም አንፈቅድላቸውም፣ ከታጠቁ ዓለም ትጠፋለች፣ እኔ ደግሞ ይህ እንዲሆን አልፈቅድም ብለዋል። ስለዚህ እቺ ምራቅ ሳትደርቅ የኢራን ዲፕሎማቶች ሮጠው ወደ ኢስላማባድ እንዲመጡ መልእክታቸውን አስቀምጠዋል። ኢራን በተቃራኒው ነች። በቴህራን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዞሬ ካራዝሚ ጦርነቱ ዳግም እንዲቀሰቀስ ባንፈልግም የበላይነቱን የያዝነው እኛ ነን፣ አስፈላጊ ሆኖ ከተገኘ ወደ ውጊያ ለመመለስ ዝግጁ ነን ብለዋል። ረዳት ፕሮፌሰሩ ለአልጀዚራ በሰጡት ቃል ትራምፕ ሁልጊዜም ማስጠንቀቂያዎችንና የተጋነኑ የግዴታ ትዕዛዞችን ይሰጣሉ፣ እኛ ግን በተግባር ምን እየሆነ እንዳለ ማየት ይኖርብናል። ኢራን በዛቻ ጥላ ስር ምንም አይነት ድርድር አይኖርም የሚል ጽኑ አቋም አላት ብለዋል። ውጊያው ዳግም እንዳይቀሰቀስ ኢራን ትመርጥ እንደሆነ በአልጀዚራ ላይ ተጠየቁ ሲመልሱም ምርጫችን ጦርነት ባይሆንም አፈጉባኤያችን ጋሊባፍ በግልጽ እንዳሳወቁት በውጊያው ሜዳ ላይ የሚመዘዙ አዳዲስ ካርዶች አሉን ብለዋል። ረዳት ፕሮፌሰሩ ትራምፕ ድርድሩን ከምንም በላይ እንደሚፈልጉት እኛ ኢራናውያን እናውቃለን ብለዋል። ለምን? በርዕሳችን ላይ ወደ አነሳናቸው የኢስላማባድ ሚስጥሮች በዚሁ እንሻገር። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። በዓለም የፖለቲካ ስርዓት ውስጥ ዲፕሎማሲ የምንለው ለህዝብ የሚነገር የሰላም ዜማ እና ከመጋረጃ ጀርባ የሚካሄድ የጥቅም ሽኩቻ ድብልቅ ውጤት ነው። ህዝብ የሚሰማው ፊልተር ተደርጎ የወጣና የተጣራ ዜና ነው። ከነ ድፍድፉ የሚቀምሱት ዲፕሎማቶቹና የተመረጡቱ ብቻ ናቸው። ዛሬ በፓኪስታን አስተባባሪነት በኢስላማባድ እየተካሄደ ያለው የአሜሪካና ኢራን የሰላም ንግግርም ከዚህ የተለየ አይደለም። ጋዜጠኞች ስለ ተኩስ አቁምና ስለ ሰብአዊ እርዳታ ሲዘግቡ ከመጋረጃው በስተጀርባ ግን በፕሬዝዳንት ትራምፕና በኢራን መሪዎች መካከል የሚካሄደው ድርድር ዓለምን ሊቀይር የሚችል ከፍተኛ ሚስጥር ይዟል። ከዚህ ቀጥለን በኢስላማባድ ንግግሮች ውስጥ ሆን ተብለው ለህዝብ ያልተነገሩ ዋና ዋና ነጥቦችን ለመፈተሽ እንሞክራለን። አንደኛ፣ የትራምፕ የፖለቲካ ቁማርና የዴሞክራቶች ክስ። ዶናልድ ትራምፕ ወደ ስልጣን የመጡት የማያልቁ ጦርነቶችን አስቆማለሁ በሚል ቃል ኪዳን ነበር። የሰላም ዘብ ስለሆንክ ኖቤል ይገባኛል ሲሉም ሰምተናቸዋል። የጠቅላይ ሚኒስትር አብይ አህመድ የሰላም ኖቤል የሚገባው ለእኔ ነበር እስከ ማለትም ደርሰዋል። ኖቤል እስክትሰጡኝ ብለው የአገር ሽማግሌ ሆነው ከብዙ እርቆች ጀርባ ይገኙ ነበር። ጉድና ጅራት ቀስ ብለው አይደል የሚወጣው? የትራምፕም ድብቅ ፍላጎት እየቆየ ወጣና አሜሪካ ከኢራን ጋር በቀጥታ ጦርነት ውስጥ ገባች። ጦርነቱ ሲጀመር የ6 ቀን ፕሮጀክት ነበር። ቀናትን ወልደው ወራት ተተኩ። አሁን ይህ ጉዳይ በትራምፕ የፖለቲካ ህልውና ላይ ትልቅ አደጋ ደቅኗል። የቀድሞዋ ምክትል ፕሬዝዳንት ካማላ ሃሪስ ትራምፕ የአሜሪካ ህዝብ የማይፈልገውን ጦርነት ነው የጀመሩት በሚል የጀመረችው ዘመቻ በትራምፕ አስተዳደር ውስጥ ትንሽ የማይባል ድንጋጤ ፈጥሯል። ትራምፕ በኢስላማባድ ድርድር ላይ የሚቸኩሉት ለሰላም ብለው ሳይሆን በመጪው ምርጫ ሰላም አውራጅ ወይም ፒስ ሜከር ተብለው ለመቅረብ ነው። ከቴህራን ጋር የሚደረገው ማንኛውም ስምምነት ለአሜሪካ ደህንነት ሳይሆን ለትራምፕ ምርጫ ቅስቀሳ በሚያመች መልኩ እንዲቀረጽ ከፍተኛ ግፊት እየተደረገ ነው። ይህም ማለት ድርድሩ ከመሰረታዊ ችግሮች ይልቅ በጊዜያዊ የፖለቲካ ትርፍ ላይ የተመሰረተ ነው።
የኢራን ጦርነት የተጀመረው በትራምፕ ማን አለብኝነትና በርዕዮተ ዓለም ደጋፊዎቻቸው ሪፐብሊካን አለውልህ ባይነት እንጂ በሴኔት ውሳኔ እንዳልሆነ ይታወቃል። ይህን አካሄድ ዴሞክራቶች ለወራት ሲቃወሙት ቢኖሩም ትራምፕን ከእርምጃቸው አልመለሳቸውም። ነገር ግን ለዲሞክራሲ ስርዓቱ አሙኙ መስለው መታየት ስለማይፈልጉ ይህን ጦርነት ኢስላማባድ ላይ ዲሞክራሲያዊ በሚመስል መንገድ በዲፕሎማሲ ድል አሸንፈው ለሀገራቸው ሕዝብና ለዓለም የማሳየት ትልቅ ምኞት አላቸው። ዛሬ ማለዳውን አልጀዚራ የሰራው ዘገባም ለዚህ መላምታችን ጥሩ ድጋፍ ይሆናል። የአሜሪካ ሴኔት አባል ቻክ ሹመር ዴሞክራቶች ትራምፕ በኢራን ላይ የከፈቱትን ጦርነት ለማስቆም ያለመ የጦርነት ስልጣን ውሳኔ ወይም ዋር ፓወርስ ሪዞሉሽን ላይ ድምፅ እንዲሰጥ እንደሚያስገድዱ አስታውቀዋል። ሹመር ሲናገሩ የጦር ኃይላችን አባላት በግንባር ላይ ሕይወታቸውን ለአደጋ እያጋለጡ ባሉበት ወቅት የሴኔት ሪፐብሊካኖች ዳር ቆመው ሊመለከቱ አይገባም ብለዋል። አክለውም ጦርነቱ እስኪያበቃ ወይም ከእኛ ጋር በመሆን ይህን ጦርነት ለማቆም በቂ ድፍረት ያላቸው አባላት እስከሚገኙ ድረስ ከባድ ተጽዕኖ ማድረጋችንን እንቀጥላለን ብለዋል። የአሜሪካ ሕገ መንግሥት እንደሚደነግገው ጦርነት ማወጅ የሚችለው ኮንግረሱ እንጂ ፕሬዝዳንቱ አይደሉም። በሴኔትና በተወካዮች ምክር ቤት የሚገኙ ዴሞክራቶች ትራምፕ ወታደራዊ እርምጃ ከመውሰዳቸው በፊት ከኮንግረሱ ፍቃድ እንዲያገኙ የሚያስገድድ የጦርነት ስልጣን ውሳኔን ለማሳለፍ በተደጋጋሚ ሞክረዋል። ሆኖም በሁለቱም ምክር ቤቶች መጠነኛ ብልጫ ያላቸው የትራምፕ የፓርቲ አጋሮች ሪፐብሊካኖች ሙከራዎቹን ሲያደናቅፉ ቆይተዋል። አሁንም የትራምፕ ተቀናቃኞች ይህን ክፍተት እንደ መጫወቻ ካርድ ተጠቅመው ትራምፕን ለገዛ ሕዝባቸው ማጋለጥ ይፈልጋሉ። ትራምፕ በበኩሉ ሕዝባዊ ገጽታው ጭምልቅልቁ ከመውጣቱ በፊት የማዳኛ ዲፕሎማሲን የመጫወት ምኞት ላይ ናቸው። ከኢስላማባዱ የሰላም ድርድር ጀርባ ያለው አንደኛው ታሪክ ይሄ ነው። ወደ ሁለተኛው እንሻገር። ሁለተኛ፣ የኢራን የቤት ውስጥ ሽኩቻ፣ ዲፕሎማቶቹና የአብዮታዊ ዘብ ጠባቂዎቹ። ዓለም የሚሰማው የኢራን የውጭ ጉዳይ ሚኒስትር የሚናገሩትን ለድርድር ዝግጁ ነን የሚል ቃል ነው። ነገር ግን የኢራን ኃይል ያለው ሚኒስቴር መስሪያ ቤቱ እጅ ሳይሆን በአብዮታዊ ዘቡ IRGC ላይ ነው። በኢስላማባዱ ንግግር ወቅት በኢራን በኩል ሁለት የተደበላለቁ መልእክቶች ወይም ዓለም አቀፍ ሚዲያዎች ሚክስድ ሜሴጅስ የሚሉት እርስ በርሳቸው የተምታቱ መልእክቶች የሚመጡት ሆን ተብሎ አይደለም። በቴህራን ውስጥ በድርድር ማመን የሚፈልጉ ዲፕሎማቶችና ከአሜሪካ ጋር ጦርነት መግጠም አለብን የሚሉ ወታደራዊ መሪዎች መካከል ፍልሚያ አለ። IRGC በቅርቡ በባቤል መንደብና በሆርሙዝ ላይ የወሰደው ጠንከር ያለ አቋም የውጭ ጉዳይ ሚኒስትሩን ስልጣን ዝቅ ለማድረግ የታለመ ነው ይባላል። ትራምፕ በኢስላማባድ ከማን ጋር እንደሚደራደሩ ግራ ተጋብተዋል። በጠረጴዛው ላይ ካለው ሰው ጋር ቢስማሙም በባህሩ ላይ ቆመው ግን ወታደሩ ነው። ትራምፕ ከወታደሩ ጋር መግባባት አልቻሉ። ከዚህ ቀደም በኢራንና እስራኤል መሃል ተቀስቅሶ በነበረው ጦርነት ላይ በሃይማኖት መሪዎቹና በፖለቲካ መሪዎቹ መካከል ግልጽ ልዩነት ተፈጥሮ ፕሬዚዳንት መሱድ ፔዜሽኪያን በአያቶላህ ኻሜኒ ጥላ ስር የተቀመጡ ድምፅ አልባ ሰው ናቸው አስብሏቸው ነበር። በጊዜው ማሱድ ፔዜሽኪያን የሚመሩት የፖለቲካው ኃይል ከእስራኤል ጋር መነጋገርን እንደ አማራጭ ሲያቀርብ ነፍሳቸውን ይማረውና ኻሜኒ የሚመሩት ቡድን መዋጋቱን እንቀጥል በሚል ከፍተኛ አለመግባባት መፈጠሩ የሚታወስ ነው። ታዲያ ዛሬም ከፓኪስታን የሰላም ንግግር ጀርባ ኢራን በሁለት ሀሳብ ተከፍላ አንድ እግሯ ኢስላማባድ ላይ፣ ሁለተኛው ደግሞ ሆርሙዝ ላይ ሆኖባት ተቸግራለች። ሰሞኑን ረገብ ብሎ የቆየው ጦርነት በማንኛውም ቅጽበት ሊቀሰቀስ የሚችለውን በዚህ ምክንያት ነው። ሶስተኛ፣ የእስራኤል ጥላ ሞት በኢስላማባድ። ምንም እንኳን በኢስላማባዱ ጠረጴዛ ዙሪያ የእስራኤል ተወካዮች ባይኖሩም መንፈሳቸው ግን በክፍል ውስጥ አለ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ላይ ያላቸው ተጽዕኖ በድርድር ውጤት ላይ ወሳኝ ነው። ካማላ ሃሪስ ትራምፕን ስትከስ በኔታንያሁ ግፊት የአሜሪካን ጦር ለአደጋ እያጋለጡ ነው ማለቷ ትልቅ ትርጉም አለው። ኔታንያሁ ከፐርሺያኖቹ ጋር የሚደረግ ልፍስፍስ ስምምነት አይፈልጉም። ያቺ ሀገር ከቻሉ እንደ ጋዛ ፍርስርሷ ወጥቶ ካልቻሉ ደግሞ እንዳትነሳ ሆና ያጠራቀመችው ሚሳኤል አልቆ እንክትክቷ ሲወጣ ማየትን ይመርጣሉ። በግልጽ ቋንቋ በኢስላማባድ የሚደረገው ንግግር ትልቁ እንቅፋት እስራኤል ከኢራን ጋር የሚደረግን ማንኛውም አይነት ልፍስፍስ ስምምነት በመቃወሟ ነው። ትራምፕ በኢስላማባድ ስምምነት ላይ ቢደርሱ እንኳን ኔታንያሁ ያንን ስምምነት በኮንግረስ ወይም በወታደራዊ እርምጃ የማፍረስ አቅም የላቸውም። ስለዚህ የአሜሪካ ዲፕሎማቶች በኢስላማባድ ከኢራን ጋር ሲደራደሩ፣ በሌላ በኩል ደግሞ እስራኤልን ለማስደሰት ምን አይነት ስምምነት ውስጥ መግባት እንዳለባቸው ይጨነቃሉ። ይህን እውነት ትራምፕም ሆነ ወኪሎቻቸው ባይነግሩንም ከመጋረጃው ጀርባ ያለው ሀቅ ግን ይሄ ነው። አራተኛ፣ ከፓኪስታን ጀርባ ቻይና። ከዚህ ቀደም የፓኪስታን አደራዳሪነት አንዱ መላምት የኒውክሌር ክለብ አባል በመሆኗ ሊሆን ይችላል ብለናችሁ ነበር። ሁለተኛውና የዛሬ መላምታችን ደግሞ ሌላኛው የኒውክሌር ክለብ አባል ቻይና ከፓኪስታን ጀርባ መኖሯን ነው። ፓኪስታን ይህን ንግግር ለማስተናገድ የምትፍጨረጨረው በራሱ አቅም ብቻ አይደለም።
ከጀርባው የቻይና እጅ አለበት። ፍሬንድስ ኦፍ ሶሻሊስት ቻይና ወይም የህብረተሰባዊቷ ቻይና ወዳጆች ድረገጽ እንደዘገበው ከሆነ ቻይና የድርድሩን እንዲሆን ክፉኛ ትፈልጋለች። ምክንያቱ እስካላችሁ ቻይና የኢራን ነዳጅ ዋነኛዋ ገዢ ነች። በሆርሙዝ የሚደረግ ማንኛውም መስተጓጎል የቻይናን ኢኮኖሚ ክፉኛ ይጎዳል። ስለዚህ ቤጂንግ በፓኪስታን በኩል ትልቅ ጫና እያደረገች ነው። አሜሪካና ኢራን በኢስላማባድ ተገናኝተው እንዲነጋገሩ ቻይና የሰጠችው ዋስትና አለ። ይህ ዋስትና ደግሞ ከኢራን ኒውክሌር ፕሮግራምና ከእስያ ንግድ መስመር ጋር የተያያዘ ነው። አሜሪካ በዚህ ድርድር ከተሸነፈች አሸናፊው ኢራን ብቻ ሳትሆን ቻይናም ትሆናለች። እቺን እንደ ምርቃት እንጨምር። የሆርሙዝ ወሽመጥ ቁማር። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በቅርቡ አሜሪካ በሆርሙዝ የጀመረችውን ማዕቀብ ሞኝነት ሲሉ ነበር የገለጹት። ለምን? ምክንያቱም ኢራን በሆርሙዝ የባህር ወሽመጥ ላይ የምታደርገው እንቅስቃሴ ወታደራዊ እርምጃ ብቻ ሳይሆን በኢስላማባዱ ድርድር ላይ ያዘችው ትልቁ የመደራደሪያ ካርድ ነው። ቴህራን ለትራምፕ አስተዳደር የላከችው ስውር መልእክት እንዲህ ይላል። ወደቦቻችንን ከዘጋችሁ ዓለም ጉዷ ይፈላል። በሆርሙዝ በኩል በቀን ከ20 ሚሊዮን በርሜል በላይ ነዳጅ ያልፋል። ኢራን ይህንን መስመር በከፊልም ቢሆን መዝጋቷ በዓለም አቀፍ ደረጃ የነዳጅ ዋጋ በ3 እጥፍ እንዲጨምር ያደርጋል። በድርድር ወቅት ኢራን የአየር ክልሏን ለንግድ በረራዎች ለመክፈት መስማማቷን ብታሳውቅም የባህር ወሽመጡን ጉዳይ ግን እንደ ጦር መሳሪያ ይዘዋለች። ትራምፕ ይህንን ስጋት ለማርገብ ምን አይነት ዋጋ እንደሚከፍሉ እስካሁን ለሕዝብ ይፋ አልተደረገም። ኢራን ግን በእጇ የገባውን ያልታሰበ ሲሳይ ወይም ደግሞ ወደ አእምሮዋ ድንገት ሰተት ብሎ የገባውን ምርጥ የሽቀላ ሀሳብ እንዲሁ በነጻ ተተዋለች ተብሎ አይታሰብም። የኢስላማባድ ንግግሮች ለዓለም ተስፋ የሚሰጡ ቢመስሉም ከላይ የተጠቀሱት ሚስጥራዊ እውነታዎች ግን ሁኔታው ምን ያህል ተለዋጭ መሆኑን ያሳያሉ። በደቡብ ሊባኖስ የሚፈሰው ደም፣ በሆርሙዝ የታገቱ መርከቦች እና በዋሽንግተን የሚካሄዱ የፖለቲካ ሽኩቻ ሁሉም የዚሁ ትልቅ ድራማ አካል ናቸው። ድርድሩ ሰላም ለማምጣት ሳይሆን ጦርነቱን የሚጀምርበትን አመቺ ጊዜ ለመምረጥ እየተደረገ ያለ ቁማር ሊሆን ይችላል። የቀናት የጊዜ ገደቡ ሲያበቃ ዓለም ወይ አዲስ የዲፕሎማሲ ምዕራፍ ወይም ደግሞ ታይቶ የማይታወቅ ዘግናኝ ጦርነት ውስጥ ትገባለች። አልጀዚራ በወቅታዊ ዘገባው የቀድሞ የአሜሪካ የአረብ ባህረ ሰላጤ ጉዳዮች ምክትል ረዳት ጸሐፊ የነበሩትን ዳንኤል ቤናይንም አነጋግሯል። ሰውየው ትራምፕ በኢራኑ ጦርነት ተደጋጋሚ ኪሳራ ውስጥ እንደገቡ በዝርዝር ተናግረዋል። በኢራን ላይ የተከፈተውን ጦርነት ለማቆም ትራምፕ በዲፕሎማሲያዊና በወታደራዊ ዘርፍ ምን ማሳካት እንዳለባቸው እንዲሁም ጦርነቱ አስፈላጊ እንዳልሆነና እዚህ ሁሉ ጥፋት ውስጥ ሳይገባ ኢራን ኒኩሌር እንዳትታጠቅ ማድረግ ይቻል ነበር ይላሉ። ቤናይም ለአልጀዚራ እንደተናገሩት ጦርነቱን ለማቆም የሚያስችሉ አጋጣሚዎች ወይም አሜሪካ በግልጽ ድል ተቀዳጅቻለሁ ብላ የምታውጅባቸው ጊዜያት ምናልባትም ቀደም ብለው የነበሩ ቢሆንም እኛ ግን አልተጠቀምንባቸውም ብለዋል። አክለውም አሁን ከኢራን ጋር እጅግ ውስብስብ በሆነ ወታደራዊና ዲፕሎማሲያዊ ፍጥጫ ውስጥ እንገኛለን ብለዋል። ቤናይም እንደገለጹት አሜሪካ በኢራን ላይ ጦርነቱን ስትጀምር ለማሳካት ካቀደችው ግብ አሁን ሩቅ ሆና ትገኛለች። የኢራንን የኒውክሌር ፕሮግራም ለረጅም ጊዜና በጠንካራ ሁኔታ ለመቆጣጠር ተነጋግረን ነበር። ይህንን ያለ ጦርነት ማሳካት ይቻል ነበር ብለዋል። ኢራን ቀጠናውንና ዓለምን እንዳታሰጋ የሚሳኤል ክምችቷን ስለመቆጣጠርም ተነጋግረናል። ይህ በተወሰነ ደረጃ የተሳካ ቢመስልም አሁንም ብዙዎቹ ሚሳኤሎች በእጇ ይገኛሉ። ከዚህም በላይ ኢራን ከዚህ ጦርነት በፊት ታስቦ በማያውቅ መልኩ የሆርሙዝ የባህር ወሽመጥን በመዝጋት ቀጠናውንና ዓለምን የምታስፈራራበት አዲስ መንገድ አግኝታለች። የኢራን መንግስት ለመጣል ለቀረበላቸው ጥያቄ ሲመልሱም ምንም እንኳን የአሜሪካና የእስራኤል ጥቃቶች ቁልፍ የሆኑ የኢራን መሪዎችን ቢገድሉም ግለሰቦቹ ተቀየሩ እንጂ ስርዓቱ ያው ነው ብለዋል። እንደውም አዲሶቹ መሪዎች ይበልጥ አስቸጋሪ መሆናቸውንም ገልጸዋል። ቤናይም ሲያጠቃልሉ ስለዚህ በሁሉም ግቦቻችን ላይ ጦርነቱን ከጀመርንበት ጊዜ ይልቅ አሁን እጅግ ወደ ኋላ ቀርተናል ብለዋል። በተያያዘ ወቅታዊ መረጃ ትራምፕ በኢራን ላይ እየተካሄደ ስላለው እገዳ ወይም ብሎኬድ ተናግረዋል። ትራምፕ ይህንን እገዳ እንደ ጥሩ ነገር የሚመለከቱ ሲሆን እንዲቀጥልም የማድረግ እቅድ አላቸው። ይህም በኢራን ላይ ኢኮኖሚያዊ ጫና ይፈጥራል ብለው ያምናሉ። በተጨማሪም የኢራን የኃይል ምርቶች ደንበኞች በሆኑት እንደ ህንድና በተለይም ቻይና ላይ ጫና እንደሚያሳድር ያምናሉ። እነዚህ ሀገራት ቴህራንን በማስጨነቅ ወደ ድርድር ጠረጴዛው እንድትመለስና ምናልባትም አሜሪካ በማንኛውም የሰላም ስምምነት ውስጥ ማየት የምትፈልጋቸውን አንዳንድ ነገሮች እንድትቀበል ያደርጓታል ብለው ያምናሉ። ትራምፕ አክለውም ስምምነት ለማድረግ ምንም አይነት ግፊት እንደሌለባቸው በማንሳት ከላይ የጠቀስናቸውን የጀርባ መላምቶች ክደዋል። የቪየትናም ጦርነት ብዙ ዓመታት እንደፈጀ፣ የኮሪያ ጦርነትም ከ4 ዓመታት በላይ እንደቆየ በምሳሌነት ገልጸዋል። ትራምፕ በአጭር ቀን ይቆማል የተባለ ጦርነት ወራት ቢያሳልፍም የሚያጣድፍ ነገር የለም፣ ለስምምነት አልቸኩልም ብለዋል። በተጨማሪም ማንኛውም አይነት ስምምነት ቢደረግ የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ከተደራደሩ ስምምነት የተሻለ እንደሚሆን ተናግረዋል። በትራምፕ ቋንቋ የተሻለ ስምምነት ማለት ኒውክሌር የሌላትን ኢራን ለዓለም ማሳየት ነው። አበቃ።